አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? አላችሁ ወይ? ውዶቼ ማሮቼ፣ ተከበራችሁ የተወደዳችሁ ቻናል ቤተሰቦች ሰብስክራይብ አይረሳ፣ ላይክ ሼር እያደረጋችሁ ተከታተሉኝ። ዛሬ የደረጀ ቤት ጉድ 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 ወጥቷል ማለት ነው ቤተሰብ እና ኤቢ እንደ እብድ ነው ሆነችው። ደረጀ ከሰላም ልጅ መውለዷን ሲታቅ በጣም ከባድ ጸብ ነው የተነሳ ማለት ነው። ቤታቸው ውስጥ በጣም ከባድ ጸብ ተነሳ እና አላሰቡም ነበረ። በጣም ያላሰቡ ዱብዳ ነው የሆነባችሁ ማለት ነው። ማርታም አንድ ሳምንት ሆኗታል ምግብ ማብላትም ከተወችም ካዘነችም ማለት ነው። እሱም ከቤት ውጪ ቢሮ ነው የሚያድረው። አሁን ደግሞ ዛሬ ጉዳቸው ፈልቷል። ዛሬ ናና አብረን ምርመራ ውጤት ለማየት እንሄዳለን ብላለች። ለኤቢ ንገራትና እኔ ናታንን ልኳል። እናማ ወዶቼ ንገራት ብሎ ናታንን ልኮ ናታን ነግሯታል ለኤቢ። ኤቢ ሲነግራት በቃ ጭራሽ እኔ አባቴ አይደለም ደረጀ አባቴ አይደለም ብላለች። እሱ እስቲ ቤቱ አፉን ከፍቶ እስኪውጠኝ ድረስ እኔ እጠብቃለሁ ብሏል። ያኔ ምን እንደሚፈጠር ብቻ እንከታተልና እኒው ውዶቼ ማሮቼ፣ በጣም የሚገርም ቪዲዮ ነው እና ምን ተፈጠረ መሰላችሁ? እቺ ሰላም ምን አለች? ወንድና ሴት ልጅ አላት። ባለቤቱ እኩል ነው። የቤል እንትና ማነች ስሟ? የአቶ ደረጀ ምስት እሷ እኩል ነው ልጅ ያላት። 2 ልጅ ለሷ 2 ልጅ ለባለቤቱ አለች። ከዛ ሴቶች ናችሁ የሷ ልጆች ሴቶች ናችሁ። እቺ ደግሞ አንድ ወንድ አንድ ሴት አላት እና እንደዚህ ሆኖ ፕላስቱ ቤቱን አንዱን በስሜ አድርግልኝ ብላለች። ከዛ በጣም ሳቀባትና ጭራሽ ቤቱን በስሜ አድርግልኝ ትላለች እንዴ ብሎ አሾፋባት ማለት ነው። ከዛ በጣም ሲቆባት ትታ ውጭልኝ ብሎ ትተዋወታለች። እንግዲህ እንደዚህ ከሆነ በኋላ ውዶቼ ዛሬ ጉዳቸው የሚፈላበት ቀን ስለሆነ በጣም ፈርቷል ደረጀ። በጣም እያሰበ ያለ ማርቲን በቃ እስኪመጣ ድረስ ብላ በፀሐይ ቁጭ ብላ ባለችበት ይሄ ዘበኛ የቤቱ ዘበኛ ጋዜ የቤት ሰራተኛ ለዛና ሁለቱም ወጥቶ እሱ አብሮ ቁጭ ብሎ እያወሩ እያለ ለዛ መጣች። ለዛ መጣ ምን ትላለች? አክስቴ ታማብኛለች እና ሄጄ ማየት ፈልጋለሁ። እሱ አክስቷ ታማባት ሳይሆን ሌላ ወንድ ለማግኘት ነው። እሱ ስላወቀ እሱን ድሮ ስለምትወደው እሱ ቀንቶ ማለት ነው። አትፍቀጂ ሌላ ሰው ልታገኝ እንጂ ዳና ወቅት ያላወቅናት አክስት ከየት መጣችና ነው የታመመችው? አልታመመችም ብሎ እንትን ስለ ሁለታችሁም የፈለጋችሁበትን ሂዱ ብላለች። ከዛ እንደዚህ ካሉ በኋላ እና ከዚህም በውስጡ እየተነጋገሩ ምናምን ቀስ ብሎ እያወሩ ምናምን አሳያለሁ ምናምን ብላ ሄደች ገበች። እሷም ከገበች በኋላ ኤቢ ሄዳለች አባቷ ጋር ሄዷ እሱን ለማግኘት ስትሄድ ቢሮ የለም። ናታን ቀድሞ ሄዶ ነግሮ እሱ ወጥቷል ከቢሮ እና አንተ ነግረህ ነው ወይ አባቴ የጠፋ ከዚህ የወጣ ብላ ስትል እኔ አይደለሁም ግን አንቺን ለማግኘት ፈርቶ ወጥቷል። የለም አንቺን ፊት ማየት አልፈልግም ብሏል አለ ብሎ ነገራትና ለምንድን ነው እንደዚህ ካልሆነ እንደዚህማ እሱ ፈቅዶና ወዶ ካልሆነ እሷ በግድ እንደዚህ አርጋ ከደፈረችው እኔ ከሷለሁ እሷን ከሳታለሁ ብላለች። እንዴት ብለሽ ነው የምከሽው? ሴት ልጅ እኮ ወንድ እንደፈረች ብሎ መክሰስ ይቻላል ወይ ስላት፣ አዎ ይቻላል፣ ከሳታለሁ፣ አሳስራታለሁ ብላለች። እንግዲህ እያየን ነው። በጣም ተናዳለች ኤቢ። እናቴን ገሏታል፣ እኔ ሁለተኛ አባቴ ብዬ አልጠራውም። 2 ልጅ እንዴት ይወልዳል? ከእናቴ ውጪ 2 ልጅ እንዴት ይወልዳል ብላለች። እሷ ግን አሁንም ዳጣ የሰላም ልጅ መሆኗን አታውቅም። የምታውቀው ምንድነው አንድ ልጅ ከሰላም እንደወለደ ነው።
ዳጣ እናቷን አልነገረቻትም። ዳጣ የሰላም ልጅ መሆኗን ኤቢ አታውቅም። ብታቅ ኖሮ ጉድ ነው። ምንድነው እናንተ አንደ ተናግራችሁ እንዶ ብጥብጡ ወጥቶ ይረጋጋ ቤቱ። ምንድነው አንዱን ሸፍናችሁ አንዱን ታስወጣላችሁ? ጭንቀት በጭንቀት ላይ ተደራርቡ። እንዴት ይሆናል እንዴ? የዳጣንም ተናገሩ። በቃ አሁን አንዴ ወጥቷል ጉዱ፣ አንዴ ወጥቷልና አንዴ ብጥብጡ ወጥቶ ምረጋጋ ከሆነ ይረጋጋ። ምን ይፈጠራል? ያው ነው በቃ። ብታቅ ማርታ ብታቅ ተጣልታ መለያየት ነው ወይ መለያየት ነው ወይ ይቅር ብላ አብሮ መኖር ነው። ምንም መፈጠር ነገር አለ እንዴ? እየደበቃችሁ የባሳ እንዴ የባሳ እንቅልፍ እያጣችሁ የምታድሩበት ምንም ምክንያት የለም። ሰላም ደግሞ ምንም ችግር የለብኝም ብላለች። እሷም ካወቀች ትወቀው እና ሰላም ሲጀመር ሰላም ጥፋት የላትም። መጀመሪያ በግድ እሷ ጋር የሄዳ እሱ ነው ሰክሮ እሷን ይዞ የተኛ በፊቱ የራሱ ጥፋት ነው። ሰላም ደግሞ ልጇን ወስዶ ሲጥሉባት ስትጠብቅ 20 ዓመት ስትጠብቅ ስታጣ ሌላ ልጅ ያረገዘች። ይሄ ለልጅ ምትክ እፈልጋለሁ ብላ ነው ያረገዘችው። እና እሷም በበኩሏ ትክክለኛ ነች። እሷም በበኩሏ የሰራችው ነገር ጥፋት ነው ብላ አታስብም። እሱም ጥፋት ነው ብሎ ልጅ እናትሽን አትውቀሽ ብሏል። በእንትን ስለሆነ ልጇ በልጇ በኩል ስለሆነ ያደረገችው ልጇን ያችን ልጅ ስታጣ ሌላ ልጅ አርግዤ መውለድ ነው ያለብኝ እሷ የሚያስረሳኝ ነገር ብላ ነው ያረገዘችው ማለት ነው። ስለዚህ ሰላም በኩል ምንም ጥፋት የለም። የሰላም በኩል ምንም ጥፋት የለም። እሷ ሲጀመር ማርቲ ውጭ ሀገር ስትሄድ ሲጀመር ሰራተኛ ቤት እያለ ባልዮ ብቻውን መሆኑን እያወቀች በባዶ ቤት ሴትና ወንድ አስቀምጣ መሄዷ ጥፋት ነው። ጥፋት ነው እንዴ? በጣም ትልቅ ጥፋት ስለሆነ ይሄ እሱ ላይ ብቻ መፍረድ አይቻልም። እዚህ ሰላም ላይ ብቻ መፍረድ አይቻልም። ይሄ ፍትህ ያስፈልግ ነገር ነው። ተረጋግታችሁ ሁሉንም አንድ ላይ አውጥታችሁ መናገርና ብጥብጥ ብሎ አንዴ መረጋጋት አለበት። እየተደባበቀ እንዴት ይኖራል ታዲያ ሰው? አሁን መደበቅ ጭራሹኑ መደበቅ የሚባል ነገር አያስፈልግም። የዳጣውንም አታስቀሩ፣ እንዳለ ተናገሩ። ሁሉንም ተናግራችሁ አንዴ ተጣልታችሁ ይሁን ምን ሆናችሁ ይሁን በቃ ጨርሱት፣ ነገሩን ጨርሱት። እንዴ ምን ነው ነፍስ ውጪ ነፍስ ግቢ የሚባል ነገር ምንድን ነው? በጣም ነው የሚያስጨንቀው ደግሞ እና አሁን ኤቢ አውቋለች። አንደኛውን አንድ ጊዜ እኮ ኤቢ ምን መሰላችሁ? አንድ ጊዜ ዳጣ እህቷ መሆኑን ካወቀች በኋላ ሰላምን ለመጠየቅ ሰላም ራስ ነበረችና ለመጠየቅ ሲሄዱ ማለት ነው ምን ብላ አሰበች መሰላችሁ? ቁጭ ብላ የበሰበሰ ዝናብ አይፈራም፣ ይሄም የአባዬ ልጅ ሆኖ ወንድሜ ቢሆን ደስ ይለኝ ነበረ ብላ ነበረ። የበሰበሰ ዝናብ አይፈራም፣ ይሄም የኔ ወንድም ሆኖ ቢያርፍ ደስ ይለኝ ነበረ ብላለች። ስለዚህ ለኤቢ ደስ ነው የሚላት። ሲጀመር ዳጣ የእሷ እህት መሆኗን ካወቀች በኋላ ነው እንደዚህ አይነት ነገር ያሰበችው ማለት ነው። ስለዚህ ለጊዜ ብትልም ራሱ ትረጋጋለች፣ እሷም ትረጋጋለች። እሷ እየተረጋጋች ነው። በነገራችን ላይ ዳጣና ናታን እየመከሯት አባትሽን እንርደው፣ ለሁለቱም ጎን ላይ መሆን አለብን፣ የሆነ ነገር ማድረግ አለብን ሲሉ ማለት ተረጋግታ እነሱ ውይይት እያደረጉ ነው፣ እየተመካከሩ ስለሆነ መፍትሄ ይመጣል ብዬ አስባለሁ። ምን እንደሚያደርጉ ብቻ መጨረሻውን እንየው እስቲ። ስለዚህ ምንም እያስቀራችሁ ለነገ ሌላ ጦስ እያስቀራችሁ እንትን ከምትሉ የዳጣም የሰላም ልጅም አንድ ላይ ጨርሱ። እንዴ ልጅ መውለድ እኮ ብርቅ አይደለም፣ ግን ከሆነ በኋላ መጨናነቅ በጣም ከባድ ነገር ነው። ስለዚህ ተረጋግታችሁ አስቡበት እና እሱም ይሄን ያህል የሚያስፈራ ነገር ምን አለ? ልጅ ስለሌላቸው ልጅ ወልዳለች በቃ አይዲ ገርም ነገር ነው። እኔ ተጨናነቅኩ በእውነት እነሱ ሲጨናነቁ አይቼ እኔም ተጨናነቅኩ። ውዶቼ ቤተሰቦቼ ሰብስክራይብ፣ ላይክ፣ ሼር እንዳይረሳ ውዶች።